የሚያመርተው አብዛኛም በስፋት ሮዝመሪ ነው። ኮሰረት ደግሞ የአመት የቡናና የቤት አስቤዛን ይፈጃል። ቅመማ ቅመሙ በጣም ለሌላ ጊዜ አሁን በግ ይሸጣል ለገበር ወይንም ደግሞ ለተለያየ ነገር ለአረፋ ተብሎ እንትን ነበር። በዚሁ ደግሞ በደንብ ነው የተሸፈነው። የልጆችን ደብተር ለምሳሌ አሁን ብዙ አንድ አራት ልጆች በትምህርት ጨርሰው ሄደዋል። 3 ልጆችን አሁን እያስተማርኩ ነው። 12ኛና 8 እያስተማርኩበት ነው ማለት ነው። ይሄ ቀላል ነገር አይደለም። ሌላ ነገርን አይነካብኝም እና ምርቴን አይጋፋም። በትርፍነት ነው። ኮሰረት ቅድምም ነገር አለው ከሁለት ማዕዘን አጥርም ነው መኖም ነው የቤት ፍጆታም ይችልልኛል። ቅመማ ቅመም ላይ በዋናነት ዞናችን ካለው የግብርና ስነ ምህዳር ምቹ ስነ ምህዳር አንፃር በዋናነት ትኩረት አድርገን በማስፋት እየሄድንባቸው ያለ ነው። አንዱ የሮዝመሪ ልማት ነው። ሌላኛው የበርበሬ ልማት ነው። ቀጥሎ ኮሰረት። እነዚህ በዋናነት በአርሶ አደር ደረጃ በሽፋንም ሰፍተው በምርት ደረጃ ምርታቸው አድጎ ከሀገር ውስጥ እስከ ውጭ ገበያ ድረስ እየገቡ ለሀገርም የውጭ ምንዛሪ ያስገኙ ያሉ ምርቶች ናቸው። አጠቃላይ በቅመማ ቅመም ዘርፉ በባለፈው አመት በ16-17 ምርት ዘመን በተጠቃለለ ባለፈው ምርት ከ12.3 ሚሊዮን በላይ የአሜሪካን ዶላር አግኝተናል። በሶስቱም በርበሬ፣ ሮዝመሪና ኮሰረትን ጨምሮ በዚህ አመት ከ15 ሚሊዮን በላይ ዶላር ለማግኘት አቀደን ምርቱንም ምርታማነቱንም ጥራቱንም ለማሳደግ በርካታ የኤክስቴንሽን ስራዎች እየተሰሩ ይገኛሉ። ሮዝመሪ ላይ በተለይ ከቅርብ ጊዜ ወዲህ የውጭ ምንዛሪ በማዘግኘት ረገድ ከፍተኛ ሚና እየተጫወተ እንደመሆኑ ሮዝመሪ ላይ አሁን ማሳ ላይ ከሌሎች ሰብሎች ጋር እንዴት ይሄ በማሰባጠር አርሶ አደሩ ሌሎችንም ሰብሎች በውስጡ እየተጠቀመ እንዴት ከሌሎች ሰብሎች ጋር ምርቱን ማሻሻል ይችላል የሚለውን እዚህ ማዕከል ላይ የምንሰራው ስራ አለ። እዚህ አካባቢ ብዙም ያልተለመደው ኑግ አለን እዚህ ማሳ ላይ በተለይ በዚህ አመት ሁለተኛ አመታችን ነው። ዝርያዎችን አምጥተን የትኛው ዝርያ ይለምዳል የሚለውን እያጠናን እንገኛለን። ገና ያላለቀ ስራ ነው። በተለይ ይሄ በዚህ ዘርፍ ላይ 2 አመት መረጃዎች ወስደናል። ቀጣይ ተመራማሪው ይሄንን መረጃ በደንብ አናላይዝ አድርጎ ውጤቱን ይፋ በማድረግ ወደ ቅድመ ማስፋትና ለአርሶ አደር የትኛው ዘር ተመረጠ የሚለውን ለማቅረብ እየሰራን እንገኛለን።